አሁን በኢትዮጵያ እየሆነ ያለው ለመናገር የሚከብድ ለማውራትም ግራ የሚያጋባ ነገር እየተፈጠረ ይገኛል። የጸሎት ጥሪ ለድምፃዊ ቴዎድሮስ ታደሰ። የዋሸው እንዴ ፕሮግራም አዘጋጆችን ስለ አሌክስ መጠየቅ የምፈልገው ነገር አለና ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለዋሸው እንዴ ፕሮግራም አዘጋጆች አድርሱልኝ ዘንድ ጠይቃችኋለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ለእናንተ በወቅታዊና በአዳዲስ መረጃ ዘል ጉዳዮች እንግዲህ ወደ እናንተ መጥቻለሁ። አብራችሁኝ ቆዩ። አብሬያችሁ የምቆየው እኔ መንቴ ነኝ። ቻናሉ መንቴ ቲዩብ ነው። ሰብስክራይብ በማድረግ ቻናሉ ፋሚሊ መሆን እንዳትረሱ። ቤተሰቦች ወደ ቪዲዮቹ እናልፋለን። ከእናንተ የሚጠበቀውን ነገር አድርጉ። ላይክ በማድረግ ፍቅራችሁን ግለጹልኝ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድትገልጹልኝ በትህትና ጠይቃችኋለሁ። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። በቅድሚያም ልንተማመን ይገባል። ኢትዮጵያኖች እንደዚህ ነን ወይ? እቺ ቪዲዮን ተጋበዙልኝና እንተማመናታለን። ኢትዮጵያ ውስጥ ብቻ ይመስለኛል ለሰው ብር አበድራችሁ ብራችሁን ለመቀበል እናንተ ግዴታ ወይ ቤት ኪራይ ሊደርስባችሁ ይገባል፣ ወይ የልጆች ትምህርት ቤት ክፍያ፣ ወይ የምትበሉት ማጣት አለባችሁ፣ ወይ መቸገር አለባችሁ፣ ማጣት መንጣት አለባችሁ እንጂ ያለ ምክንያት የገዛ ብራችሁን የራሳችሁን ብር ያበደራችሁትን ማግኘት አትችሉም። ማለት ለአበደራችሁ ሰው ምክንያት መስጠት አላችሁ። ሰላም እንዴት ነሽ? ወታላም እንዴት ነው ወንድሜ? የባለፈውን ብር እኮ ፈልጌ ነበር፣ ትንሽ ቸግሮኝ ነበር እባክህ ነው እንጂ ደልቷችሁ ሀቃችሁ መጠየቃችሁ ኖርማል ሆናችሁ ብር ሳያንሳችሁ ተቸግራችሁ ያበደራችሁትን ልትጠይቁ ማናችሁ? እናንተ ማናችሁ? ግዴታ ችግር ሊኖር ይገባል እንጂ አትችሉም መጠየቅ። ቴንኪው። በዚህ ጉዳይ ላይ በርካቶች ለሁለት ተከፍሎ ሲጨቃጨቁ ሳይ እንግዲህ እኔም ሐሳቤን ልሰጥበት ወደድኩኝ። በቅድሚያ ግን ወደ እናንተ ወደ ቤተሰቦቼ አሳልፌያለሁ። ምክንያቱም እስቲ ይህን ጉዳይ በእናንተ ህይወት ውስጥ ወይ ደግሞ በእናንተ አስተሳሰብና በእናንተ የላይፍ ፕሪንሲፕል ልክ ነው ወይንስ አይደለም? ሐሳባችሁን ስጡበት። የገጠማችሁም ካለ ኮሜንት ሴክሽን ላይ ብታጋሩ እንወያይበታለን። እኔ ግን በበኩሌ እህታችን በሰጠችው ሐሳብ ላይ እስማማለሁ። እኔም ተበድሬ ያው ብዙ ጊዜ አልመልስም በሉት፣ ያበደርጓቸውም ደግሞ አይመልሱልኝም። እንግዲህ በዚህ ጉዳይ ላይ ልክ ነው ብዬ ነው ማስበው፣ የኔ አመለካከት ነው። እናንተስ ምን ይመስላችኋል? ሐሳባችሁን ስጡበት። በተጨማሪም ደግሞ እጅግ በጣም ለጆሮ ከባድ የሆነ አንድ መረጃ ሰምተናል። እስቲ ለማንኛውም ቪዲዮ ልጋብዛችሁና ሐሳባችንን ስጡበታለን። አሁን በኢትዮጵያ እየሆነ ያለው ለመናገር የሚከብድ ለማውራትም ግራ የሚያጋባ ነገር እየተፈጠረ ይገኛል። በመጽሐፍ ቅዱስም ሰፍሮ የምናገኛቸው ሄሮድስና ፈርዖንን የሚያስነቅ ትውልድ ተፈጥሯል። በዚህ ሁኔታም ሃይማኖት እውነት አለን ወይስ እያስባለም ይገኛል። እናት የገዛ ልጇን መግደሏ ነው የተሰማው። ለማየትም የምታሳሳ ይህችን ታዳጊ በድሬዳዋ ልዩ ስሙ ገንደቆሬ በሚባል ስፍራ እናት የገዛ ልጇን ከልጇ እንጀራ አባት ጋር በማበር በጭካኔ አንቀው ደብድበው የገደሏት ሲሆን መድኃኒት ወስዳ ራሷን እንዳጠፋች ለማስመሰልም መድኃኒት አፏ አካባቢ ዱቄት መሳይ በመቀባት ወደ ሕክምና ቢወስዷትም ቀድማ መሞቷንና የሕክምና ባለሙያዎች ይህንን አረጋግጠው ለፖሊስ ጥቆማ የሰጡ ሲሆን ሁለቱም ወንጀለኞች በፖሊስ ቁጥጥር ስር ውለው የእምነት ክደት ቃል ላይ እውነታውን ማመናቸውን በድሬዳዋ ፖሊስ ምርመራ ዘርፍ የሰው መግደልና ልዩ ልዩ ወንጀሎች ዲቪዥን ኃላፊ ኢንስፔክተር ተመስገን ተሰማ ገልጸዋል። ታዲያ የዚህ ሁሉ ጭካኔ መንስኤው ታዳጊዋ ልጅ ነገ የእናቷን ንብረት እንዳትወርስ የታለመ ስለመሆኑም ተረጋግጧል። በመጨረሻም ሁለቱም ተከሳሾች በሞት እንዲቀጡ የተወሰነባቸው ሲሆን ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 አንድ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ ራሷን ከጥቃት መከላከል የማትችል የ11 ዓመት ሕፃን ልጅ ላይ በመሆኑ ወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 አንድ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። ይህ ውሳኔ የተላለፈው የዛሬ 1 ዓመትና በድጋሚ ነውረኝነቱ አነጋጋሪ
አድርጎታል። ይሄ አውሬነት፣ ይሄ ሰይጣናዊ ድርጊት፣ ይሄኛው ተግባር እጅግ በጣም ለጆሮ የሚከብድ ለማሰብም ለማገናዘብም በጣም ትንሽ በጭካኔ ደረጃ ከፍ ያለ ይመስለኛል። ምንም የማታቀጻ ልጅ ላይ በእንደዚህ አይነት ደረጃ ግፍን መፈጸም ሊያውም ደግሞ ሴት ሆና በልጅ ላይ መጨከን በጣም የሚያሳዝን ነገር ነው። ለማንኛውም ግን ይህንን የፈጸሙ ወይም ደግሞ ይህን ድርጊት የፈጸሙ ተመጣጣኝ ቅጣት ነው ወይም ደግሞ ተገቢ ቅጣት ነው ብሎ ሰው ሁሉ ያመነበት ቅጣት ይመስለኛል የተፈረደባቸው። እጅግ በጣም ያሳዝናል። ምንም ማታቅ አንዲት ሕፃን ልጅ አንዲት ታዳጊ የዚህ ገፈት ቀማጭ ወይም ደግሞ የዚህ የጭካኔ መጥፎ ሰለባ መሆኗ በጣም የሚያሳዝን ለጆሮ የሚሰቀጥጥ ነው። እጅግ በጣም በርካቶች ሀዘናቸውን እየገለጹበት ይገኛሉ። እናንተም ሀሳባችሁን አጋሩበት። እንደዚህ አይነት ጨካኝ ሰዎች ባሉበት ዓለም ላይ ደግሞ እንደዚህ አይነት መልካም ሰዎች አሉ የሚያስብል አንድ ጉዳይ ወደኛ መጥቷል። እስቲ እቺን ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ይህች እህታችን የእናቱን አስከሬን አስቀምጦ የ8ኛ ክፍል ፈተናን የተፈተነው ካሊድን ከነ ወንድሞቹ የቤት ኪራይ ከፍዬ ሰራተኛ ቀጠሬ የግል ትምህርት ቤት ላስተምራቸው እራሳቸውን እስኪችሉ ድረስ አገናኙኝ እያለች ነው። ይህች እህታችን እንግዲህ ሊሊ በላይ ትባላለች። የዚች ልጅ መልካምነት በእውነት እጅግ የሚለይ ነው። ይህ ታዳጊ ልጅ ካሊድ ይባላል። ካሊድን ለማስታወስ ያህል እንግዲህ የሚኒስትሪ ፈተና ለመፈተን ጥቂት ሰዓታት ሲቀሩት እናቱን ከዚች ዓለም በሞት ያጣል። ነገር ግን እናቱ የሰጠችውን አደራ፣ እናቱ የሰጠችውን ኃላፊነት፣ እናቱ የሰጠችውን ቃልን በማክበር ሚኒስትሪ ሄዶ ተፈትኖ መጥቶ ሊያውም ደግሞ እናቱን ሳይቀብር ታናናሾቹን ትቶ ነው ሄዶ ተፈትኖ ከመጣ በኋላ የእናቱን ስርዓተ ቀብርን አካሄደ ወይም ደግሞ ፈጸመ። ከዚህ በላይ በዚህ እድሜ በዚህ ሊያውም በልጅነት እድሜ እንግዲህ በሳልነትና ጥንካሬ ያሳየ ጀግና ልጅ ነው ያስብሏል። ይህንን ጉዳይ ታዲያ የተመለከቱ በርካታ ባለሀብቶች ቅልብ ያላቸው ሰዎች እንዳሉ መርሳት የለብንም። እህታችንም እንግዲህ ለትረዳው ፈቃደኛ እንደሆነች የቤት ኪራዩን ልከፍልለት እንዲሁም ደግሞ ሰራተኛም አጋዥም ደግሞ እንዲኖራቸው ልቀጥርላቸው እንዳሰበች እንግዲህ ተናግራ በርካቶች የመረጃን እየተቀባበሉት ለእህታችንም ምስጋና እያቀረቡላት ይገኛሉ። እንደዚህ አይነት መልካም ሰዎችን ፈጣሪ ያብዛልን። እንግዲህ ይህ መረጃ ከወጣ ሰዓት ጀምሮ በርካቶች ሲቀባበሉት እኔም ደግሞ ብንወያይበት ብዬ ይዤላችሁ መጥቶኝ ሀሳባችሁን ስጡበት። ወደ ዋናው ጉዳያችን ደግሞ ስናልፍ ድምፃዊ ቴዎድሮስ ታደሰ ምን ገጥሞት ነው? ምንድነው እየተፈጠረ ያለው በሱ ጉዳይ የሚል ብዙ መረጃዎች አሉ። እስቲ ለማንኛውም ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። የጸሎት ጥሪ ለድምፃዊ ቴዎድሮስ ታደሰ በሰሜን አሜሪካ በተካሄደው የ2026 የጥበብ አዋርድ ላይ ድምፃዊ ቴዎድሮስ ታደሰ የዓመቱ ልዩ ተሸላሚ ሆኗል። ለዘመናት በሙዚቃው የብዙዎቻችንን ልብ የገዛው የቴዲን ሽልማት በመድረክ ላይ ተገኝተው የተቀበሉት ወንድሙ ኢሳያስ ታደሰና ልጁ አሜን ቴዎድሮስ ታደሰ ናቸው። ነገር ግን በሽልማቱ ስነ ስርዓት ላይ ወንድሙ ኢሳያስ ታደሰ ለሁሉም አድናቂዎቹ አንድ መልእክትና ልባዊ ተማጽኖ አስተላልፏል። ቢገኝ ደስ ይለኝ ነበር፣ ግን ምንም አልላችሁም፣ ጸሎት ግን አድርጉለት ሲል መልእክቱን አስተላልፏል። ቴዲ ታደሰ በየቤታችን በዜማዎቹ ትልቅ ትዝታ የጣለብን የጥበብ ሰው ነው። ወንድሙ ያቀረበውን የጸሎት ጥሪ ሁላችንም በቅንነት እንቀበለው። ቪዲዮውን ሼር በማድረግ መልእክቱ ለሁሉም አድናቂዎቹ እንዲደርስ እናድርግ። እውነት ለመናገር ይህ አንጋፋ ድምፃዊ በርካቶቻችን የምንወደው በርካቶቻችን የምናደንቀው አንጋፋ ድምፃዊ መሆኑ ሁላችንም እናውቃለን። እንግዲህ ከሱ ጋር ተያይዞ ይህ መረጃ ሲወጣ በርካቶች የሱ አድናቂዎች ምን ተፈጥሮ ነው ምን ሆኖ ነው ብሎ ጥያቄ አቅርቧል። እስካሁን ድረስ እንግዲህ ቤተሰቦቹ በገለጹት ደረጃ ነው እንጂ ጠለቅ ያለ መረጃ የወጣ ባይሆንም እንግዲህ በክብር እንግዳነት ወይም ደግሞ ለሱ በነበረው ሽልማት ላይ ወንድሞቹ ወይም ደግሞ የሱ ወንድም ነው እንግዲህ ይህንን በሱ ቦታ ተወክሎ ስጦታውን የተቀበለው እና ምን ሆኖ ነው ብሎ በርካቶች ጥያቄ ሲያቀርቡ ጸልዩልኝ ብሏል። ጸልዩለት ብሎ ሐሳቡን አጋርቷል። እንግዲህ በተለያዩ ሶሻል ሚዲያ ላይም እንደታመመ ሆስፒታልም እንደገባ መረጃው እየተናፈሰ ይገኛል። አዲስ ነገር ካለ የማሳውቃችሁ ይሆናል። ወደ ሌላ ጉዳይ ስናልፍ ደግሞ አንዲት ድራማ በርካቶችን አነጋግራለች። ምንድነው? እስቲ አጭር ፊልም ነች፣ ተጋበዙልኝ። አረ ተጋደሉ፣ ገብተን አንድ ነገር እናድርግ። አሁን ከዚህ ጸብ የተረፈ ይኖራል ብለህ ነው? እንደው ገብተን ሬሳችንን እናንሳ እንጂ ምንም አይሆን፣ ማንም አይገባ። ግጭቱን እንደፈጠሩት ራሳቸው ይፍቷል። ማን ነው ቆሞ ከኔ እኩል ስለዚህ ቤት የሚያወራው? ጭራሽ ከኔ እኩል ልትካፈሉ? ላቤን ጠፍ አድርጌ የሰራሁት እኔ ነኝ። እሺ ከዚህ ሰውነት ላይ ላብ፣ የአንተ ሰውነት አይደለም ላብ ሊያመነጭ ውሃ ቢፈስበት ራሱ ይመጣል። ወስፌ ማን ነው ወስፌ? አረ ጨረሱኝ፣ አረ ገደሉኝ። አባቴ
ዛሬ ነው የሞተው። አባታችንም የማይሞተው አንተ እኛ እህትና ወንድሞቼ ለውርስ ብለህ ካድከን ቀን እኔ አልካድኩ። በማንኪያ ለሚገባው በማንኪያ፣ በጭልፋ ለሚገባው በጭልፋ፣ በአካፋ ለሚገባው በአካፋ ይሁን ያልኩት። ዝም በላት ከርፋፋ። ማነው ከርፋፋ? አንቺ ሰውዬ በሕግ አምላክ እሱ ሳህን ውድ ነው። እሱ ከተሰበረ ምን እንልካፈል? እንደውም ማንም አይበላትም። እሺ ኧረ በሕግ አምላክ አራቁቶ እኮ ጎዳና ሊያስወጣን ነው። ዝም በይ ሙጢ። ያንቺ ምላስ አይደለም ንብረት እሳት ያዘንባል። እሺ ዝም በል አንተ ወፍ ዘራሽ። ማን ነው ወፍ ዘራሽ? እና የሜዳ አህያ ልበል ወይስ እባብ? አሁን ትንሽ ተባሉ እናንተ። ስጨርሱ ሚስኮል አድርጉልኝ። ቋንጤ የሚገርመው አንተኛው እኩል ይገባኛል ደግሞ የምትለው የአባትህን ድርሻ ከወሰድክ አይበቃህም? እንደውም ባትለፋ ይሻላል። አንተ ያንተ ድርሻ እዚህ የተሰባበረው ውስጥ አልቋል። እሺ ነው እንዴ? እንግዲያውስ ጭሬ በትኗል። አዳሜ ዘመነሽን ሁሉ በፌስታል ቤት ትኖሪያታል። ምን አልክ አንተ? ስርዓት በሕግ አምላክ። አሁን ተላይ ደረሰ። ያ ሞገስ እንደሆነ አፍ ብቻ ነው። ትንሽ ሰውነት ያለው ዳንኤል ነው። ይሄኔ ኮርኒስ ላይ ለጥፎት ነው የሚሆነው። እንደ ኤምኤምኤ ጨዋታ በየመሃሉ ፊሽካ ይነፋ። አመታትህ ህገወጥ ነው ብሎ የሚገላግለው የለ። ወይኔ ወንድሜ በግላጭ አገኙት ምስኪን። ለነገሩ ሰብለ ዋዛ አይደለች። ምላሷ አጥንት ይሰብራል። ተቆቆማቸዋል። ኧረ እርሶ ሰውዬ ግድ የለዎትም። እጆት ላይ የሶስት ሰው ደም ሊኖር ነው። ገብተን የሆነ ነገር እናድርግ። እመኑኝ የቤተሰብን ጸብ ጎረቤት ቢገባበት ለጊዜው እሳቱን ሊያዳፍነው ይችላል እንጂ አያጠፋው። ዘመድም አይጠቅመው። ራሱ ቤተሰቡ ጉልበቱ ሲዝል፣ ስሜቱ ሲረጋጋና አእምሮ ወደ ራሱ ሲመለስ ያኔ ራሱ የለኮሰውን እሳት ራሱ ያጠፋዋል። ወይኔ እኔ ግን ለዚህ ቤተሰብ እንዲህ ነኝ። ብኩርናዬን አይደለም በምስር በቁርጥ አልሸጥም ያልኩ ጀግና ዛሬ በታናናሾች ተዋረድኩ። ወንድሜ ዛሬ ስትነፋረቅ ብትል ጠብ የሚልልህ ነገር የለም። እሺ ዳንኤል፣ መዘነጫ ቲሸርቴን ማታ ማታ ያንተ ሽንት ጨርቅ አድርጌ እንዳላሳደኩ ዛሬ አንተ እኔ ላይ አፍህን ከፈትክ። ተረትህን ትተህ ወደ ክፍፍላችን እንመለስ። አንቺስ ብትሆኚ ሰብለ ይሄ ፒንሳ የማይችለውን ኪንኪ ጸጉርሽን ስቆነድድ ጸጉርሽ እንደ ጃርት ሾክ አልበሳሳኝም። እጄን አላሳደኩሽም። ይሄንን ሁሉ ለታማ ፈርድም ያስጋጥከው ቤተሰብህን በሐሜት አውጥተህ ያሰጣህ ቀን ማ እኔ ሞገስ ለማን ምን ብዬ ሊያውም ቤተሰቤን? አዎ አንተ ምን ብዬ ላልከው ደግሞ እሷን ተዋት፣ ቀድሞ አረቄ ጨርሷታል። አንድ ብትል አረቄ ከገዛውላት ክምብል ነው የምትለው አላልከም? እኔንስ ቢሆን እንኳን እኛ ይቀርና እሱ ራሱ እናቱን አያውቃትም። የአባት ድርሻ ለሚለው ራሱ አባታችን ራሱ እንደወለደው እርግጠኛ አይደለንም አላልከም? ምን ሸምጥጥ አመልህ ነው። የአባቴ አጥንት ሾክ ሆኖ ይውጋኝ። እኔ ታናናሾቼ ላይ እንደዚህ ልል አልችልም። ቆይ ማን ነው ግን እንደዚህ ያላችሁ? ለወርቁ አላልከው? ለትያሰለፍ ራሱ ስለኔ ያልነገርካቸው? ወርቁን ያልሽው? ወርቁ ራሱ አንቺ ስለኔ ያልሽው ብዙ ነገር ነግሮኝ። ምን ብሎ? የሱ ዳው ገብስ ነው። እሱ ሆዱን ስለሚወድ የሚበላው ምግብ ላይ መርዝ ጠብ አድርጌ በአንድ ጣባ ገንፎ ሆዱን አገነፋለታለሁ አላልሽም ብለሻል። እኔ እኮ ከቁም ነገር አልቆጠርኩትም እንጂ እህትና ወንድምህ እኮ አድብተውብሃል፣ ተጠንቀቃቸው እኮ ብለውኛል። ተጫረሱ። መቼም እንደዚህ ዝምታ የሰፈነው ሶስቱም አልቀው ቢሆን በቃ ከአንድ ቤት የሶስት ሰው ሬሳ። እኔ የሚያሳዝነኝ ጥሩምባ ነፊ ነው። የሶስት ሰው ስም ሲጠራ እንግዲህ መዋሉ ነው። አረ እናንተ ሰዎች እንደው ሟርታችሁን ትታችሁ ደግ ደጉን ነገር አስቡ። እኔ ዝምታ ሳይሆን እርጋታ ነው የሚሰማኝ። ምን አለ ባንገባ እንኳን ለእርግጠኝነት አጮልቀን እንይ። ምክክርና ንግግር ለጊዜው አድካሚና ሰልች ነገር ሊሆን ይችላል። ለዘላቂ ሰላም ግን ዋነኛው መፍትሄ ነው። በአንድ ጊዜ ላንግባባ፣ ላንስማማ፣ ላንተማመን እንችል ይሆናል። ተስፋ ሳንቆርጥ ደግመን ደጋግመን ከተነጋገርን የማንወጣው ችግር፣ የማንፈታው ቋጠሮ የለም። በሉ እነ ሟርተኞች ሂዱ፣ ሰላም ነው፣ ሂዱ። እንነጋገር። በምክክር ከሰፈር እስከ ሀገር የተሻለ ነገን እንገንባ።
እኔ በበኩሌ ያማል ቅኔው የተባለችው ነገር ትክክል ትመስለኛለች። እኔ በራሴ አመለካከት ይቺ ድራማ ሳይ የሀገራችን ወቅታዊ እንዲሁም ደግሞ አሁናዊ ገጽታዋን በግልጽ አድርጎ ያሳየ ይመስለኛል። ለማንኛውም ግን ከማንምና ከምንም በላይ ፈጣሪ አለ። ከፈጣሪ ቀጥሎ ደግሞ ተነጋግረን ተመካክረን የተሻለ ህይወት ለመኖር ብንጥር የሚል ሀሳቤን በዚሁ አጋጣሚ ልገልጽላችሁ እወዳለሁ። እናንተስ እንዴት ተመለከታችሁት? ሀሳባችሁን ስጡበት። ዋሻው እንዴ የሚለው ፕሮግራም ላይ የምናውቃቸው ኮሜዲያኖች ምን ነው በኮሜዲያን አሌክሶ ላይ ጨከኑበት ሲሉ የአሌክሶ ወዳጆች እንዲሁም ደግሞ በሶሻል ሚዲያ ላይ በርካታ ጉዳዮችን እንግዲህ የሚያጋሩ ሰዎች እቺ መረጃ ያጋሩን ይገኛሉ። እስቲ ቪዲዮ ልጋብዛችሁና ጠለቅ ያለ ሀሳብ እንሰጥበታለን። የዋሻው እንዴ ፕሮግራም አዘጋጆችን ስለ አሌክስ መጠየቅ የምፈልገው ነገር አለና ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለዋሻው እንዴ ፕሮግራም አዘጋጆች አድርሱልኝ ዘንድ ጠይቃችኋለሁ። እንግዲህ እንደሚታወቀው ዋሻው እንዴ የመዝናኛ ፕሮግራም በአባይ ቲቪ ሲጀመር ከመስራቾቹ ተርታ የሚመደበው አሌክስ ታሞ አልጋ መያዙን እየተመለከትን ነው። በነገራችን ላይ ይህን ጽሑፍ ያገኘሁትኝ ድረገጽ ላይ መሆኑ መጥቀስ እፈልጋለሁኝ። ታዲያ የዋሻው እንዴ አባሎችን መጠየቅ የምፈልገው አንተ ትብስ የተባባሉለት ለመኝታ ካልሆነ በቀር ውሎና ምሽታቸው በያ የተባባሉ የግል መጠሪያ ስያሜን እስኪያበጁ የወዳጅነት ጥጋቸውን ያስመሰከሩበት የዋሻው እንዴ አዘጋጆች ከዕለታት በአንድ ቀን ላለመግባባት ተግባብተው እቃቃ ፈረሰ ዳቦ ተቆረሰ ሆነና ነገሩ የወዳጅነት መረባቸው ተበጥሶ አሌክስ ከአባላቱ ራሱን ቀንሶ ወይም ደግሞ ቀንሰው ፕሮግራም አቅራቢነት ከራቀ ከወራት በኋላ በእጅጉ ታሞ አልጋ የያዘ ቢሆንም ከደጉ ጊዜ ይልቅ ክፉ ጊዜን የቆጠሩ በሚያስመስል መልኩ ፍልፍሉ በታመመ ጊዜ እኔ ለታመመልህ እኔ ለሞትልህ በሚያስመስል መልኩ በሁሉም አቅጣጫ ተረባርበው የአምላክ ምሕረቱ በእርሱ ላይ ተገልጾ ወደ ስራው ሲመለስ አንተ ትብስ ሲባባሉ የነበሩት የዋሻው እንዴ የፕሮግራም አዘጋጆች ኮሜዲያን አሌክስን እግዚአብሔር ይማረህ ለማለት ለምን ሰነፉ? አበባ ጉንጉን ለታይታ ለማስቀመጥ እና ከመሮጥ ይልቅ ደግ ጊዜን በማስታወስ ከመጠየቅ ጀምሮ ለሕክምናው ብትረባረቡስ ምን ነበረበት? ግን እናንተ ጸባችሁ የድንበር ይመስል በቅንድብ እየተያያችሁ ዛሬም በይቅር ባይነት ልባችሁን አልመክፈታችሁ ይገርማል። ዛሬም ግን አረፈደምና ልባችሁን ለይቅርታ ከፍታችሁ የትናንት መልካም ጊዜን በማስታወስ ከጎኑ በመሆን ጠላትን ኩምሽሽ በማድረግ ሰይጣንን ሀፍረት አከናንቡት ብሎ ጸሐፊው ሐሳቡን ይደመድማል። ስለዚህ ይህን ቪዲዮ ለዋሻው እንዴ ፕሮግራም አዘጋጆች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን በማድረግ እንዲደርሳችሁ እንድታደርጉ በፈጣሪ ስም እጠይቃችኋለሁ። ከዚህ በተረፈ ግን ወንድማችን አሌክስ እግዚአብሔር አምላክ በምሕረት እጁ ዳብሶ ለምትወዳችሁ ቤተሰቦች እንዲያበቃ በፈጣሪ ስም ጠይቃለሁኝ። አመሰግናለሁ። ሆነ ለመናገር በህይወት እያለ ሰው ካልተረዳዳ ከሞተ በኋላ ወንድሜ ወይም ደግሞ ወዳጄ ብሎ ቀርቦ ማልቀሱ ጥቅም የለውም። ሰው በህይወት እያለ በረዳዳት ባለበት ሰዓት በብርታቱ ጊዜ ላይ ወይም ደግሞ በተጎዳና በተቸገረ ጊዜም ከጎኑ መቆም እጅግ በጣም መታደል ነውና እነዚህ ሰዎች ወይም ደግሞ እነዚህ ጓደኛሞች ሆነው ሁላችንም እናውቃቸዋለን። አሁን ላይ ግን ምን ቢያጠፋ ነው እንደዚህ የጨከኑበት? የበርካቶች ጥያቄ ነበር። በዚህ ጉዳይ ላይ እንግዲህ ምላሽ እስኪሰጡ እየተጠበቀ ይገኛል። ነገር ግን ምንም አይነት ምላሽ አልሰጡበትም። ለማንኛውም አሌክሶ ፈጽሞ ጨርሶ ፈጣሪ ለቤቱ ያብቃው ለማለት እወዳለሁ። በተጨማሪም ደግሞ ሰማኸኝ በለውን እንግዲህ በዚህ ሳምንት ካጣም በኋላ በርካታ ቪዲዮዎችና መረጃዎች ሲወጡ ነበረ። እንግዲህ አሁን ላይ አንድ መረጃ ልጋብዛችሁ ወደኩኝ። በባህር ዳር የተደረገለት እሱ ቪዲዮና እንዲሁም በተጨማሪም ደግሞ ነፃነት ወርቅነህ በህይወት እያለ ከሱ ጋር የነበረው ቆይታ እጅግ በጣም የበርካቶችን ቀልብ ስቧል። እስቲ ቪዲዮዎቹን አከታትዬ ልጋብዛችሁና እመለሳለሁ። ሰማኸኝ በለው ማለት ይሄ ነው። ሰማኸኝ በለው ማለት ይሄ ነው። በቀኝ በግራ የተፈተነው ኮነ ሰበሰቡን በላቸው ወይ ሰማኸኝ ማለት ይሄ ነው። በቀኝ በግራ የተፈተነው ላላንተ ህባቱ ያስዋለደው ሽቆረው ማናገር ሰመቶ በላላንተ ምሽግ ተራምጎ አነባባሪ የሬሳ ነው ኮነ ማለት ሰማኸኝ በለው የሞላው ልጅ በረው ይባላል። አይታ ፈሰለ በረው ባላታ ሰማኸኝ በለው ሲጠሩ ሰማኸኝ በለው ሲጠሩ አላለው እንጂ የለም አትበሉ ለምን ብትሉ የሚያልባችሁ ጀምረው ሊገባው ምን አገባችሁ በላይ ማለት ተባረከ
ስለ ድንግል ማርያም ብለን ማለዳለን። አምላክ አማልጅ እግዚአብሔር ሆይ ሰላምን ላጣችው ዓለም በሙሉ ሰላምህን እንድትሰጥልን ሰማኸኝ በለው ከቤቱ ሰምሽ እንዴት ነህ ጌታ? ሰላም ነፂ እንዴት ነህ? ደህና ነህ ወይ? አለው ሰምዬ የኛ ተከራካሪ የኛ ተቆርቋሪ አሳዳጊያችን አንቱ የዋን አሁን እያልኩ ነበር። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ታንኪዩ ነፂ እግዚአብሔር ያክብርልኝ። ደህና ነው እንዴት ነህ? አለው ከዚህ በላይ ከዚህ የተሻለ አበላሽቶት የሚያቅሰው አለ ይሄን ዘፈን ከኔ ይበላይ። አረ በደንብ ነው የሰራው። በጣም የሚያወካው ብዙ አለ። በጣም የሚያወካው ሰሜ በጣም ስላገኘው በጣም ደስ ብሎኛል። እንግዲህ ሰማኸኝ በለው የባህል ሙዚቃ ሲባል ሰማኸኝ በለው ነው። በጣም ገናና እና ደግሞ አልባሳት ሁሉ ጨምረህበት ደግሞ ደስ በሚል ለየት ባለ መልኩ ያዥኝ አብጃል በሚል በጣም ስቴጅ በመቆጣጠር ደግሞ አንደኛ ነህ። እኔ በጣም አክባሪ ነኝ ሰሜ። ያክብርልኝ ነፂ አመሰግናለሁ። አንተም ጎበዝ ሙያተኛ ነህ እኮ በጣም እግዚአብሔር ይመስገን። ያው ተከራክራችሁ አሳደጋችሁ ተጫወቱ በጊዜያቸው ይጫወቱ በጊዜያቸው። በጣም ከባድ ደስ የሚል ነው እኮ አሎ ልሎ በጣም ደስ የሚል ነው ሰሜ። በጣም አንተ በጣም ባለውለታ ነህ በእውነት ለባህል ሙዚቃ ትልቅ ባለውለታ ነህ። እንደገና ደግሞ ከታች ጀምሮ ነው እየለፋችሁ የመጣችሁት አይደለም? እውነት ነው። ብዙ ደክመናል። የድካማችን ውጤት ባናገኝም ግን ያው ባህሉን ጠብቀን እዚህ ደርሰናል። ትክክል የደከምክበት ደሃ ጉልበቱን አይቆጥርም ነው የሚባለው እኛ ሀገር ያው ማድረሱ ነው። እንደገና ደግሞ አሁን በብዛት ከአበሻ በተጨማሪ ፈረንጆች በደንብ ነው የሚያውቁ። በጣም ደስ ይላል ሰሜ። እውነት ለመናገር ሁለቱም በጥበቡ ዘርፍ ለሀገራችንም ታሪክ የማይፍቀው በርካቶች የማይረሱትን ትልቅ ስራ ሰርተው እንዳለፉ እናውቃለን። ነፍሳቸው ፈጣሪ በአጸደ ገነት ያኑርላቸው ለማለት ወዳለሁ። ወደ ሌላ ጉዳይ ስናልፍ በትናንትናው ዕለት እንግዲህ ሁለት ዓለም ሰዎች ወይም ደግሞ የኢትዮጵያን የፊልም ኢንዱስትሪ ሁለት ገጽታን የሚያሳይ በሰይፉ ኦን ኢቢኤስ አንድ ፕሮግራም ነበረ። እስቲ ሁለቱንም ልጋብዛችሁና ሀሳባችንን እንሰጥበታለን። ይኮረኩማል ውስጡን አንዳንድ ነገር አይደለም እንዴ? ምን ሆነሽ ነው የምታለቅሽው እዚህ ጋር? መኪና ቻርጀር ጨርሶ አሁን ነው መጠጣት እውነትን ይበቃል። እውነት ለመናገር እዚህ ጋር ዘፈን ነበር፣ የሳሚዳን ዘፈን ነበር። የሆነ ዘፈን አለው ብቻ ለምን እንደሆነ አላውቅም። እየዘፈንኩት እንባማ አለኝ። እንዴት እንደሆነ አላውቅም። ከዚህ በፊት አለ ዘፈኑ ራሱ ቆርጬው ነው ይሄንን ብቻ ያደረኩት። ስለዚህ ዘፈኑ ውስጥሽን ነካው። የሆነ መልእክት ስለ ቻርጀር ነበር እየተባልኩ ነው። ችግር አይዟችሁ ከዚህ በላይ ያስለቅሳል እኮ ግን እጅ መስጠት አያስፈልግም። ስለዚህ ከተሰጡት ምንድነው የመኪናሽ ባትሪ አልቆ ነው ይላሉ። አሁን ግን አስጠፍተውታል ሪፖርት አድርገው። ለምን? እኔ እንጃ አለቃቀሴን አልወደዱትም መሰለኝ። ስታለቅሽ ደስ አልሽኝ የሚለው መሰለኝ። አይ ግን እዚህ ላይ ብዙ ወዳጆች እንደውም አግኝቼበታለሁ። እንደኔ ፍልቅልቅ አንቺም ታለቅሻለሽ ሲሉኝ ነበር። መልስሽ ምንድነው? ነገና አነባው ብላለች። አነባው ደግነት ጥሩ ነው፣ ግን በጣም ሲበዛ ደግሞ ቤተሰብ ይተጎዳል ማለት በዚህ ሀገር ምላሽ ወሌለበት ቦታ ላይ። ቆይ አንተ መኪና ለምን ታውሳለህ? በቃ እንደ ልብስ አይቼው ነው ምንም ማለት ይቻላል። መዋስ ብቻ ሳይሆን ከደሬ ጋርም እያመሸን የቱ ጋር እንዳቆምኩም የጠፉብን ቀናቶች ስላሉ ስለምን በቃ እሱ ያለፈ ታሪክ ስለሆነ ምንም አይጠቅም እንዝለለው። መኪና ታዲያ የት ሄዳው? በቃ የቀረው ተሸጠ። ሸጥከው? አዎ። ምን ደርግ ታዲያ ስራ የለም እንደምታውቀው እና በኮሮናም ነበረ ስራም ሳይኖር
መኪና ነዳጅ ካልሞላበት እኮ ቆርቆሮ ነው አይደል እንዴ? ስለዚህ ተሸጦ መገልገል ያለበት ሸጥኩና የተወሰነች የምትከራይ ሰርቪስ ቤት ሰራው። እሺ የቀረውን ደግሞ ለሰው መብላት መጠጣት አለበት አይደል እንዴ? እኔ በሳልበላ መኪና ይዤ ብሽከረከር ምን ጥቅም አለው አይደል እንዴ? ስለዚህ በሚሆነው መንገድ አሁን መኪና የለኝም ሲጠቃለል ተናግሯና ጋር ያዘልኝ የነበር አወጣ ተናግሯና ጋር እውነት ለመናገር ይቺ ነች የኢትዮጵያ የፊልም ኢንዱስትሪ ማለት ይቻላል። ጀግኖች የማይከበሩ በማለት አንችልም። ምክንያቱም የወንዶቹ ዘርፍ ላይ ያሉ በርካታ አርቲስቶች በችግር ውስጥ በስቃይ ውስጥ እንደሚገኙ በተደጋጋሚ የሰማነው ነገር ነው። በተደጋጋሚ በቃ በየጊዜው የወንድ በፊልም ኢንዱስትሪ ውስጥ ያሉት ወንድ የራሳቸውን አሻራ ትልቅ ስራ ይሰሩ ጀግና እንግዲህ አርቲስቶች ተቸግረው አተው የህዝብ አይን የህዝብን እጅን መጠበቅ ከለብ ጀምሮ እጅግ በጣም በተደጋጋሚ የሰማነው ነገር ነው እና አሁን ላይ የብዙዎቻችን ጥያቄ ይመስለኛል ሴቶቹ ላይ ይሳካል፣ ወንዶቹ ላይ ግን አይሳካም። ለምንድን ነው? በዚህ ጉዳይ ላይ እስቲ የእናንተን ሐሳብና የእናንተን ምክር እፈልጋለሁ። ሐሳባችሁን ሁላችሁም ግለጹልኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። እህቴም እናቴም ጓደኛዬም ናት። የምር ነው የምላችሁ እና ብዙ ነገር ነው ያሳለፍ። ማንንም አልጎዳውም፣ ራሴ አይደለም እሷን ነው የጎዳዋት። ስለዚህ እንዴ ድኝላት ደግሞ ቆሜ መሄዴ ለእኔ ላይ ደስታ አልፈጠረም ብዙ ማለት ነው። ለእሷ ያስ ከልጇ ጭምራ ያ ሁሉ ሆኖ ግን የከፈለችልኝ መስዋዕት በገንዘብ አልቀየረው በምንም ልቀየር። ውለታዋን ግን የድንግል ማርያም ልጅ ይክፈላት ለማለት ነው። አሜን አሜን አሜን። አሌክሲ እስቲ የኢትዮጵያ ሕዝብ ሁሉ አመሰግናለሁ። በእግዚአብሔር ስም ሁላችሁንም እወዳችኋለሁ። እግዚአብሔር ይባርካችሁ። እናንተ ቤተሰባችሁ አይቸግረው በበሽታ ይያዝባችሁ። ይሄን የምመርቀው አመሰግናለሁ። በጣም ነው የማመሰግነው። በደስታ እንገናኝ፣ በህመም በችግር ሳይሆን እናንተንም እንዲህ አይነት ነገር አያጋጥማችሁ። ውለታችሁን እግዚአብሔር ይመልስልኝ። ከዛ ለቅሶ ከእግዚአብሔር ቀጥሎ ህይወቴን አፍርሶ እንደመገንባት ይመስላል። ከዜሮ አስነስታችሁኛልና በእግዚአብሔር ስም አመሰግናለሁ። በጣም ነው የማመሰግነው። መግለጽ አልችልም። ማለት ሙያዬ ግዴታ ነው የሚባል ቋንቋ። ኮሜዲያን አሌክሶ አሁን ሊያገገሙ ለቤቱ በሰላም እንደበቃ እንግዲህ መረጃዎች ወጡ። በርካቶች ሀሳባቸውን እየሰጡበት እንዲሁም ደግሞ የተሻለ ህይወትን ፈጣሪ እንዲያድለው አሁንም ጤናውን አብጅቶ ፈጣሪ ይስጠው እያሉ መልካም ምኞት እየተመኙለት ይገኛል። እናንተ መልካም ምኞታችሁን ግለጹ። ስለ እህቱ እንግዲህ ተናግሮ ሊያቆም እንኳን አልቻለም። መልካም እህት አለው። ፈጣሪም እህትን እንግዲህ ከመጥፎ ነገር ይጠብቅልህ፣ በጎ ነገርን ያደልልህ ለማለት ወዳለሁ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።